عامل قام رسول الله صلى الله عليه وسلم رسول قومنا بعد نزول ما تقدم من آيات سورة المدثر ያለፉት ከሙደثር ምዕራፍ አንቀጾች ከወረዱ በኋላ ረሱሉ ዳዕዋ ማድረግ ጀመሩ ይላል بالدعوة إلى الله سبحانه وتعالى ودى الله ጥሪያቸውን በማቅረብ ቆሙ وحيث إن قومه كانوا جفاة لا دين لهم إلا عبادة الأصنام ይላል መጀመሪያ ደረጃ ላይ ዳዕዋ በሚስጥር ለምን ሆነ ለሚለው መልስ ሲያቀርቡ የሰውዬ የረሱሉ በተሰቦች የረሱሉ ሰዎች ደረቆች ከመሆናቸው የተነሳ ይላል ጁፋት ማለት የጃፊ ጀመዕ ነው ደረቅ ማለት ሃይማኖት የሌላቸው ጣውትንና ትምሳልን መገዛት እንጂ ሌላ የማያውቁ ሃይማኖት የሌላቸው ደረቅ ከመሆናቸው የተነሳ ይላል ወላ ሁጀተ ለሁም ለነሱ ማስረጃ የሌላቸው ከመሆኑ የተነሳ ኢላ انهم አልፈው አባአሁም على ذلك የነሱ ማስረጃቸው አባት ቅድማያቶቻቸውን ጣውት ሲያመልኩ ማገኘት ብቻ ሌላ ማስረጃ የላቸውም ለምን ይሄን ትገዛላችሁ ቢባሉ ይሄ ቅድማ አባት አያቶቻችንን ያገኘነው ነው ስለዚህ አንተውም ነው የሚሉት ማስረጃ የላቸውም እነሱ እንደዚህ ስለሆኑ ይላል ولا اخلاق لهم الا الاخذ بالعزه والانفه ጥሩ ሰነ መግባርም የሌላቸው ከመሆናቸው የተነሳ ማለት ነው የማያዝ እንጂ በኩራትና በማናኛ አለብኝነት ነው እንጂ የሚይዙት አخلاق የሌላቸው ከመሆናቸው የተነሳ ولا سبيل لهم في حل المشاكل الا السيف ለነሱ ደግሞ መንገድ የሌላቸው ከመሆን የተነሳ ችግሮችን ለመፍታት ያላቸው አንድ መንገድ ብቻ ነው ምንድነው ያም ሰይፍ ማንሳት ብቻ ነው ሰው ጋር ከተጨቃጨቁ አንድ ነገር ሙሽኪላ ከተፈጠረ ችግራቸውን የሚፈቱት በምንድነው በሰይፍ ብቻ ነው እንደ አይነት ሰዎችን መጀመሪያ ዳዕዋ ጀህር ማድረግ ምን الحكمه አይደለም ሊል ነው ሲረን የሆነበት ሰበቡ እንደ አይነት ሰዎች ስለሆኑ وكانوا مع ذلك ይህ መሆኑ ጋር አሁን አሳለፍናቸውን ሁሉ ያካተቱ ሰዎች መሆናቸው ጋር ምንድነበሩ متصدرين للزعامه الدينيه የዲን ኃላፊነትንም እነሱ ነበሩ የያዙት ይላል في جزيره العرب عرب ደሴት ላይ ومحتلين مركزها الرئيس የመጀመሪያውን መርከዝ ያንን ካዕባን እነሱ ነበሩና የተቆጣጠሩት ይላል ضامنين حفظ كيانها እነሱ የዛችን የዳዕዋን መጠበቅ ሐቂቃዋን መጠበቅ ዋስትና የሰጡ ሆነው ያንን የሚቆጣጠሩ ስለሆኑ ይላል ካዕባ فقد كان من الحكمة تلقاء ذلك أن تكون الدعوة في يده في بدء أمرها سرية يدخل سلهنا من الحكمة حكمة مالت وضع الشيء في موضعه يا شباب حكمة مالت طلب يالو يفسروታል አንድ ነገር እንደሚገባው ቦታ ማስቀመጥ حكمة ይባላል ስለዚህ የዲን ኃላፊዎች ነን ብለው ስለሚያምኑ ሰው ጋር መግባባትም ስለማይችሉ ሃይማኖትም ስለሌላቸው እነሱን አንድ ሰው በግልጽ ሙጃባህ ያረጋቸው የሚጠበቀው ምንድነው ያሸባብ ያንን ዳዕዋ ማኮላሸት ነው ከመጀመሪያ ይህ ስለሆነ ህክማው ምን መሆን ነበር ሲጀምር ዳዕዋ ምስጥራዊ መሆኑ ምን الحكمه ነው لئلا يفاجئ اهل مكه بما يهيجهم የመካን ባለቤቶች በሚያስፈጣቸውና በሚያነፋራቸው ነገር ግልጥ እንዳያመጡባቸው ረሱሉ በድንገት ሲረን ዳዕዋ መደረጉ ምን الحكمه ሆነ ይላል ከዛ በሚስጥር ጀመሩ ሊልነው ረሱሉ አለይሂ ሰላቱ ወሰለም በሚስጥር የሆነበትን ምክንያት ተናገረ ከዛ በሚስጥር ከጀመሩ በኋላ በማን እንደሚጀምሩ الرعيل الاول ይላል የመጀመሪያዎቹ ጀማዓዎች መጀመሪያ ያመኑት በረሱሉ አለይሂ ሰላቱ ወሰለም وكان من الطبيعي أن يعرض الرسول صلى الله عليه وسلم الإسلام أولا على ألصق الناس به كطبيعة دم أو كتاوك ነገር ለማንም ግልጽ ከሚሆን ነገር ነበር ረሱሉ አለይሂ ሰላቱ ወሰለም መጀመሪያ ጥሪን ማቅረባቸው ወደሳቸው ቀረብ ወዳሉ ሰዎች አልሶቂ الناس به من اهل بيته ከበተሰቦቻቸው واصدقائه ከጓደኞቻቸው ከወዳጆቻቸው ማለት ነው فدعاهم الى الاسلام መጀመሪያ ወደ እስልምና የጠሩት ረሱሉ አለይሂ ሰላቱ ወሰለም ወደሳቸው ቀረብ ያሉትንና ወዳጆቻቸውን መሆኑ من الطبيعي ነው ይላል ودعا اليه ወደ እስልምና ጠሩ كل من توسم فيه الخير خير የሚጠረጥሩበትን ሰው ሁሉ ከኔ خير ይወዳል ብለው የሚጠረጥሩትን ሰው ሁሉ ወደ እስልምና ጠሩ ይላል ممن يعرفهم ሳቸው ከሚያውቋቸውና ويعرفونه ረሱሉንም ከሚያውቋቸው يعرفهم بحب الحق والخير ረሱሉ አለይሂ ሰላቱ ወሰለም ይሄ ሰው ሐቅን ይወዳል خيርን ይወዳል በማለት የሚያውቋቸውን ሰዎች ጥሪ ያቀርቡላቸው እስልምና ጥሪ
ويعرفونه እነዛ ሰዎች ደግሞ የሚያውቋቸው ረሱሉን بتحري الصدق والصلاح ጥሩን ነገርና እውነትን ነው የሚከታተሉት ረሱሉ ብለው የሚያውቋቸውን ሰዎች ዳዕዋ አቀረቡላቸው ይላል فاجابه من هؤلاء ከነዚህ ሰዎች ረሱሉን መርሐባሉ الذين لم تخالجهم ريبه ጥርጣሬ ያልገባችባቸው ቀጡ በፍጹም የዓዘመት الرسول صلى الله عليه وسلم ረሱሉ የላቁና የተከበሩ በመሆናቸው ጥርጣሬ የማይገባባቸው ሰዎች መርሐባሉ ይላል وجلاله نفسه وصدق خبره رسول عليه الصلاه والسلام ذاتቸው የላቀና ወሬያቸው እውነተኛ በመሆን ያልተጠራጠሩ ጥርጣሬ ቀልባቸው ያልገባባቸው ሰዎች ከነሱ ጀማዓዎች ይሻሉ አጃበሁ ላሉፋት عرفوا في التاريخ الاسلامي بالسابقين الاولين በመባል የታወቁ ወደፊት ያመጣቸዋል እነሱ የረሱሉን አለይሂ ሰላቱ ወሰለም ጥሪ እሺ ብለው ተቀበሉ ይላል وفي مقدمتهم زوجة النبي صلى الله عليه وسلم ام المؤمنين خديجة بنت خويلد ከነዚህ መጀመሪያ ላይ ማን ይገኛሉ خديجة بنت خويلد ከሴቶች የመጀመሪያ ናት ማለት ነው ከዚህ ነው ከሴቶች ያመኑ የመጀመሪያዋ خديجة بنت خويلد ባለቤታቸውና የሙእመናን እናት በመባል የተሰየሙት خديجة بنت خويلد መጀመሪያ አንደኛ ከሰለሙት ሆኑ ይላል ሁለተኛ ወመውላሁ ዘይድ ኢብኑ ሐሪሳ ኢብኑ ሸራሂል አልከልቢ የረሱሉ አለይሂ ሰላቱ ወሰለም ባሪያ ነበሩ አወለን የخديجة ነበር ባሪያነቱ በኋላ ለረሱሉ ሰጣቸው ዘይድ ኢብኑ ሐሪሳ ኢብኑ ሸራሂል አልከልቢ የሚባል እሱ من الموالي ከባሮች የመጀመሪያ የሰለመ ዘይድ ኢብኑ ሐሪሳ ነው ይባላል ስለዚህ እሱ ሰለም ረሱሉ ዘንድ ነበር አለይሂ ሰላቱ ወሰለም ያው በድሮ ጊዜ ባሪያ የሚባል ስላለ በሆነ ማዕረካ ላይ ተማርኮ ጦር ሜዳ ላይ ማለት ነው ተማርኮ ባሪያ ተደርጎ ነበር እሱ አስሉ አረብ ነው ይባላል አልሙሂም ለخديجة ባሪያ ሆኖ ነበር خديجة ደግሞ ለረሱሉ አለይሂ ሰላቱ ወሰለም ሰጠቻቸው ከዛ አካውን በፊት እንዳሳለፈ ነው አጎቱና አባቱ ወይ አጎቱና ወንድሙ መጡና ለመውሰድ አሰቡ ይዘን እንሄዳሉ ብዙ በፍለጋ ላይ ስላሳለፉ እንውሰድ ሲሉ አማረጡት ረሱሉ አለይሂ ሰላቱ ወሰለም ፍትሃዊ ስለሆነ ይሄው ወንድምህና አጎትህ ወይ አባትህና ወንድምህ እነዚህ ናቸው እኔ እዛለሁ ምረጥ የፈለከውን አሉ ሰውየው እንግዲህ አቅማዳም ደርሷል ባሪያ ነው አቂል ነው ለዘኔ እርሶን ነው መርጠዋል አጎቱንና አባቱን ወይ ወንድሙንና አባቱን እንበያል አለይድማ ዙር ሰውጋ ብኖር ነው የሚሻለኝ አለ እዛው እሳቸው ጋር ኖረ እንግዲህ አላህ Subhanahu Wa Ta'ala ሙእታ የሚባል ዘመቻ ላይ ሶስት ኡመራዎች ተገድለዋል ብለናል ከነዛ አንዱ ዘይድ ኢብኑ ሐሪሳ ይመጣልናል ከረዞት ሙእታ ሰነተ 8 من الهجرة እሱ ነበር ይላል ሁለተኛ وابن عمه علي بن ابي طالب ሶስተኛ የረሱሉ ያጎት ልጅ علي بن ابي وكان صبيا يعيش في كفالة الرسول صلى الله عليه وسلم ሕፃን ነበሩ ከረሱሉ ቁጥጥር ስር እሳቸው ያሳደጓቸው እሳቸው ስር ነበሩ እሳቸውም ሰለሙ ይላል ሶስተኛ ወصديقه الحميم ቅርብ ወዳጃቸው አቡበክር الصديق አቡበክር الصديق መጀመሪያ ተሰለሙት ሰዎች ናቸው እነዚህ አራቶቹ من السابقين الاولين በመባል ይታወቃሉ ይላል اسلم هؤلاء في اول يوم الدعوه መጀመሪያ ረሱሉ አለይሂ ሰላቱ ወሰለም ጥሪ ባቀረቡበት ቀን እነዚህ አራቱ ትክክል አላህ የላከውት መላእክተኛ ነውት ብለው ሰለሙ ይላል እንግዲህ ትላልቅ ሰው አቡበክር ትላለ መጀመሪያ የሰለመው ማን ነው ብትባል ከህፃናት علي ibn Abi Talib من الموالي كباريا زيد ibn حارثة كسيت خديجة بنت خويلد اول ايام الدعوه يسلموا النزل ናቸው ይላል ከዛ ደግሞ ሰልመው ዝም አላሉ ያ ሸባብ አቡበክር አሁን ከ10 المبشرين بالجنه አምስቶቹ በአቡበክር እጅ ሊሰልሙ ብበላ 10 በጀነት የተመሰከረላቸው ሰዎች አሉ አንደኛው እሳቸው ናቸው ሌሎቹ አምስቱ በማን እጅ ሊሰልሙ ነው ያ ሸባብ በአቡበክር ሲዲቅ ስለዚህ አንተ ሐቅ አላህ ተሰጠህ ባቅምህ መንቀሳቀስ አለብህ ማለት ነው ራስህ ሐቅን ተቀበለህ ዝም ማለት ዳዕዋ ማለት ደግሞ ሰውን ሰብስቦ መናገር ብቻ አይደለም ዳዕዋ ማለት ለምትችለው ስራ ቦታ መንገድ ስትሄድ አንድ ሙንከር ስታይህ እንደዚህ ነው ቢለቲ አሰር ዳዕዋ ይባላል ثم نشط ابو بكر في الدعوه الى الاسلام كذا كسلموا بحالا رسول عليه الصلاه والسلام ابو بكر رضي الله عنه ودسلمنا ለመጣራት ተገፋፉ መረቀሙ ይላል وكان رجلا مؤلفا محببا سهلا እሳቸው ደግሞ ማንኛውም ሰው ይለምዳቸው ነበር ማንኛውም ሰው ይወዳቸዋል
ሰህልም ነበሩ ይላል ገርበገር ናቸው ገራገር አቡበክር ረዲየላሁ ዐንሁ አታ ረሱሉ አለይሂ ሰላቱ ሰላም ሲታመሙ አቡበክር ያስግድ ሲሉ አይሻ እርሰውን ሲያጡ ላይ ምልኩ ነፍሰው ያለቅሳሉ አሉ አቡበክር አይችሉም ዑመር ትንሽ ጠንከር ያሉ ናቸው ዑመር ይሁን አይሻ ሌላ ፈልገው ነው ይሄን ስለዚህ አልሙሂም ገራገር ናቸው ግን في المواقف الصعبه ኃይለኛ ሰው ናቸው አቡበክር ደግሞ ትላልቅ ከባባድ ነገር ሲመጣ አቡበክርን የሚያህል ሰው የለም ምክንያቱም ወደፊት ይመጣልናል ኢንሻአላህ ሁደይቢያ ላይ እንግዲህ እንደዛ ጭቅጭቅ ሲፈጠር አቡበክር ሰብተዋል ዛሬ ረሱል አለይሂ ሰላቱ ሰላም ወደ አኺራ ሲሄዱ ዑመር አልሞቱም ይመለሳሉ ሲሉ አቡበክር አይ ቁርአን ቀርተው በቁርአን ደሊል እነከ መይቱን ወማ መሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ በኋላ ረሱሉ ሲሞቱም አለይሂ ሰላቱ ወሰላም ሰዎች ወደ እስልምና የገቡ የነበሩት ሲረደዱ ኃይለኛ አቋም አሳዩ ለረሱሉ አለይሂ ሰላቱ ወሰላም የሚያደርሱትን ነገር ለኔ ካላመጡ ለውቃት ይለና ጋደላቸዋለሁ በትላልቅ መዋቂፎች ላይ አቡበክር ኃይለኛ ናቸው ግን ሰው ጋር ሲተዳደሩ ሰህል ነበሩ ይላል እንግዲህ ስለሊሰልሙ ነው ዛ ኹሉቅን ወማዕሩፍ የጥሩ ሰነ መግባርና የበጎ ባለቤት ነበሩ ወካነ ሪጃሉ ቀውሚሂ ያቱነሁ ወያሊፉነሁ የሳቸው በተሰቦቻቸው ትላልቆቹ ሰዎች ወደሳቸው ይመጡ ነበር ወደ አቡበክር ይላል ወያለፉነሁ ይለምዷቸውም ነበር ለዕልሚሂ ወቲጃረቲሂ ወሁስኒ ሙጃለሰቲ አንደኛ ዕውቀት ያውቃሉ በነሰብ አንደኛ ነበሩ ይባላል የቁረይሽ ነሰብ በማወቅ አቡበክር በጣም ኃይለኛ ነበሩ ስለዚህ ሐሳን ኢብኑ ሳቢት ቁረይሾችን ለመስደብ ሲፈልግ በሽዕር ሄደ አቡበክርን አማክር ይሉት ነበር ረሱል አለይሂ ሰላቱ ወሰለም የኔን ዘር እንዳትነካ ዘር የዘር ሐረግ ስለሚያውቅ አቡበክር እንገድህና በሱ መሰረት ነው ኩፋሮችን መስደቡ والله لا أسلنك منهم كما تسلوا الشعرة من العجيب يا جماعة ጸጉር በሊጥ ላይ የገባ ጸጉር አይተሃል ስትመዛት ምንም ሳትይዝ ነው የምትወጣው እኔም ኩፋር ቁረይሽን ስሳደብ እርሰውን ሳልነካ ልክ ያቺ ጸጉሯ ከሊጥ እንደምትወጣ አርሰውን መዝጃ አውጥቼ ነው የምሰድበው እርሰውን አልሳደብም ነው ሌሎቹን የምሳደበው ነበር ሐሳን ኢብኑ ሳቢት ስለዚህ አቡበክር ዕውቀት ስላላቸው ነጋዴም ስለነበሩ ባለ ንብረት ስለነበሩ ሰዎችን የሚቀማመጡት በጥሩ ሁኔታ ስለነበረ ሰዎች ይለምዷቸው ነበር ይላል ስለዚህ እሳቸው ዘንድ የሚመጡትን አሁን ዳዕዋ ሊያረጉ ነው አቡበክር فجعل يدعو من يثق به من قومه ከሰዎቻቸው የሚያምኑባቸውን ምስጢር አያባክኑም ብለው የሚያምኑባቸውን ወደ እስልምና መጣራት ጀመሩ አቡበክር ይላል ምመን يغشاه ወደ አቡበክር ከሚመጡ ሰዎችና ወይሊሱ ኢለይ ወደ አቡበክር ከሚቀመጡት ሰዎች ዳዕዋ ማድረግ جمروا فأسلم بدعوته بسبب دعوة أبي بكر عثمان بن عفان الأموي الخليفة الثالث ሶስተኛው ኸሊፋ ዑስማን ኢብኑ አፋን በአቡ በክር እጅ ሰለሙ ይላል ወዙበይር ኢብኑ አልዓዋም አልአሰድ ይሄኛው አንደኛው በጀነት ከተበሰሩት ዙበይር ኢብኑ አልዓዋም የረሱል አለይሂ ሰላቱ ወሰለም የአክስት ልጅ ነው ብለናል የሶፊያ وعبد الرحمن بن عوف وسعد بن ابي وقاص الزهريان وطلحة بن عبيد الله التيمي ابو بكر تيمي ናቸው طلحة بن عبيد الله ከሳቸው ቀቢላ ስለዚህ እነዚህ አምስቱ ዑስማን ዙበይር አብዱራህማን ኢብኑ አውፍ ሰዓድ ኢብኑ አቢ ወቃስ ጠልሐት ኢብኑ ዑበይድላህ በማን እጅ ነው የሰለሙት ያሸባብ በአቡበክር ሲዲቅ እጅ አምስቱም من المبشرين بالجنة ናቸው ብለናል فكان هؤلاء النفر الثمانية እነዚህ 8 ሰዎች ይላል 9 ናቸው እሱ እንግዲህ አልይን ህፃን ስለሆኑ አውጥቷቸው ሊሆን ይችላል ወይም غلط ሊሆን ይችላል እዛ 4 ሰዎች ሰልመዋል አሁን ደግሞ በአቡበክር ዳዕዋ ስንት ሰልመዋል 5 እና 4 ስንት ነው የሚሆነው 9 ስለዚህ እሱ 8 الذين سبقوا الناس መጀመሪያ ሰዎችን የቀደሙት እነዚህ 8 ወይም 9 ሰዎች ነበሩ ምን በመባል ይታወቃሉ هم الرعيل الاول የመጀመሪያ የሰለሙ የመጀመሪያ ቡድኖች በመባልና وطليعه الاسلام የእስልምና ፊታውራሪዎች በመባል ይታወቁ ነበር ይላል እነዚህ 8ዎቹ ወይ 9ዎቹ طيب ثم تلا هؤلاء نزل 9ዎቹን አስረኛ ሊያሟላ امين هذه الامه ابو عبيده عامر بن الجراح من بني الحارث بن فهر ابو عبيده احد المبشرين بالجنه ነው አስረኛ እሱን ቀጥሎ ሰለመ ይላል
ከዛ ወአቡ ሰለመተ ኢብኑ አብድ አልአሰድ አልመኽዙሚ አቡ ሰለማ ኢብኑ አብድ አልአሰድ من بني مخزوم يا رسول الله عليه الصلاه والسلام يرضع ወንድም ነው ብለን እሱ ደግሞ ቀጥሎ ከአቡ ዑበይዳ በኋላ ሰለመ وامراته ام سلمة የዚህ አቡ ሰለማ ሚስት ደግሞ ኡሙ ሰለማ ወሄ من امهات المؤمنين በኋላ ከሂጅራ በኋላ ረሱል الله عليه الصلاه والسلام አቡ ሰለማ ሲሞት አግብተዋል والارقم ابن ابي الارقم المخزومي ይሄም من بني مخزوم ነው الارقم ابن ابي الارقم የሚሉትን ሰውዬ ቀጥሎ ሰለመ እሱ እንግዲህ 12ኛ ሊሆን ማለት ነው ይሄ ሰውዬ ደግሞ ከሰለመ በኋላ ዝም አላለ አጣ ዳረሁ للمسلمين المستضعفين እሱ ቤት ነበር የሚሰባሰቡት ሙስሊሞቹ ሲረን ሲማከሩ الارقم دار الارقم ابن ابي الارقم የዚህ ሰውዬ ቤት ነበር የሚገናኙት መጀመሪያ የሰለሙት ጀማዓው እዚህ ሰውዬ ዳር ተገናኝተው የሚያሳስባቸውን ነገር የሚመካከሩት እዚህ ሰውዬ ቤት ነበር ይባላል وعثمان بن مدعون الجمحي እሱም ሰለመ ደግሞ ዑስማን ኢብኑ መዝዑን የረሱሉ አለይሂ ሰላቱ ወሰለም የረዳ ወንድማቸው ነው ያ ኢብኑ ዑመር እና የሐፍሳ የእናታቸው ወንድም አጎታቸው ነው ይባላል اول من مات من المهاجرين بالمدينه ወደ መዲና ከሄዱ በኋላ ያ ጀማዓ መጀመሪያ ከሙሃጅሮች የሞተው ይሄ ሰውዬ ነው በቂዕ ላይ ከሙሃጅሮች መጀመሪያ የተቀበረው ዑስማን ኢብኑ መዝዑን ነው ይላል واخواه قدامه وعبد الله قدامه بن مزعون وعبد الله بن مزعون سلم وعبيدة بن الحارث بن المطلب بن عبد مناف وسعيد بن زيد العدوي سعيد بن زيد العدوي ይሄ ሰውዬ ማአህድ المبشرين بالجنة عدوي ማለት من قبيلة عمر ይሄኛው ሰውዬ ሰለመ وامرأته فاطمة بنت الخطاب العدوية ይችም እንግዲህ ፋጢማ بنت الخطاب يا عمر بن الخطاب እህት መሆኗ ነው اخت عمر بن الخطاب صام سلمت وخباب بن الأرت التميمي وجعفر بن أبي طالب أخو علي وامرأته أسماء بنت عميس من الصادقات نات مالتنا أسماء بنت عميس جعفر بن أبي طالب يساتشو بالبيت نبرت وعلى ساتشو مؤتا قدم زيد بن حارثة مؤتا تقدل بلنا جعفر مزا ነው የተገደሉት ከዛ በኋላ እንግዲህ ብዙ ሰሃቦች አግብተዋታል በመጨረሻ አቡበክር አግብተዋት ነበር ይባል وخالد بن سعيد ابن العاص الأموي السم سلم وامرأته أمينة بنت خلف ثم أخوه عمرو بن سعيد بن العاص وحاتب بن الحارث الجمحي وامرأته فاطمة بنت المجلل وأخوه الخطاب بن الحارث وامرأته فكيهة بنت يسار وأخوه معمر بن الحارث والمطلب بن أزهر الزهري وامرأته رملة بنت أبي عوف ونعيم بن عبد الله بن النحام العدوي وهؤلاء كلهم قرشيون أهون يقترناتهم سيتوتهم وندوتهم كقريش قبيلاዎች ናቸው من بطون وافخاذ شتى من قريش ባይሆን የዘር ሐረጋቸው አንዱ ከሌላ አንዱ ከሌላ ነው እንጂ ቁረይሽ የሚለው ያካትታቸዋል ይላል ስለዚህ እነዚህ ከቁረይሽ አሁን የቆጠራቸው ሰዎች መጀመሪያ እነዛ ረኢል الاول ከሰለመ በኋላ የሰለሙ ናቸው ይላል ومن السابقين الاولين الى الاسلام من غير قريش ከቁረይሾች ደግሞ ከውጭ ቀቢላ መጀመሪያ ከሰለሙት عبد الله بن مسعود الهذلي الله بن مسعود من علماء الصحابه وبلغ ساتو من السابقين ناتشو الى ومسعود بن ربيعه القاري وعبد الله بن جحش الاسد واخوه ابو احمد بن جحش وبلال بن رباح الحبشي وصهيب بن سنان الرومي وعمار بن ياسر العنسي وابوه ياسر وامه سميه وعامر بن فهيره እነዚህ ደግሞ ከቁረይሾች የሰለሙ ወደ እስልምና የቀደሙ ናቸው ከተለያየ ቀባኢል ማለት ነው ሐበሺ ሳይቀር ሩሚ ሳይቀር አንሲ ማለት من قبائل اليمن ان عمار بن ياسر وابو عمار ام سميه اول شهيده في الاسلام سميه ناس مجمره وكانوا يعذبون قالوا ياسر መጀመሪያ ከሰለሙት ሰዎች ነበሩ ኩፋሩ ቁረይሽ ያዘቧቸው ነበር وكان يمر عليهم رسول الله صلى الله عليه وسلم ምንም ማድረግ ስለማይችሉ صبرا على ياسر فإن موعدكم الجنة ይሏቸው እናንተ የጀነት ናችሁ ሰብሩ ስለዚህ من السابقين ናቸው እነዚህ ሁሉ ይላል وممن سبق الى الاسلام من النساء غير من تقدم ذكرهم አሁን ካወሳቸው ሌላ ወደ እስልምና ከቀደሙት ሴቶች ኡሙ አይማና بركة الحبشية بركة እንግዲህ وكانت حدينة رسول الله صلى الله عليه وسلم ብለና የረሱልና عليه الصلاه والسلام ረሱሉን ይዘው ወደ መዲና ስትሄድ አብዱል ሙጠሊብንና ረሱሉን እቺን ኡሙ አይመንን አስከትላ ነው ሄደችው ብለናል እሳቸው የታቀፈች አሳድጋቸዋለች በኋላ ለطيب አሳልፈና
وأم الفضل لبابة الكبرى بنت الحارث الهلالية زوج العباس بن عبد المطلب كده عبد الله بن عباس الناتمة. أم الفضل لبابة الكبرى بنت الحارث الصام من السابقات إلى الإسلام. وأسماء بنت أبي بكر الصديق رضي الله عنهما الصام من السابقات النزهم سيتوች በሙሉ መጀመሪያ ከሰለሙት ናቸው ይላል። هؤلاء معروفون بالسابقين الأولين ይላል። ነዛውን የቆጠርናቸው ወንዶችም ሴቶችም መጀመሪያ ወደ እስልምና የቀደሙ በመባል በቅጽል ስም የሚታወቁ ናቸው። ويظهر بعد التتبع ከተከታተልና والاستقراء በደንብ ካነበብን በኋላ ግልጽ ይሆንልናል ይላል أن عدد الموصوفين بالسبق إلى الإسلام وصل إلى 130 رجلا وامرأة አጠቃላይ ወደ እስልምና ቀድመው የገቡ ወንዶችም ሆኑ ሴቶች 130 አካባቢ እንደሚሆን ግልጽ ይሆንልናል ብዙ ሲራዎችን ካነበብን በኋላ ይላል። ولكن لا يعرف بالضبط በትክክል አይታወቅም أنهم كلهم أسلموا قبل الجهر بالدعوة بدعوة ግልጽ ጥሪ ሳይጀመር ሲረን ያለ ነው የሰለሙት أو تأخر إسلام بعضهم من الجهر بها አንዳንዶቹ ግልጽ ዳዕዋ ከተጀመረ በኋላ ነው የሰለሙት ወይም 130ዎቹ በሙሉ ሲረን ያለች ዳዕዋይቱ በመስጥር ያለች ነው የሰለሙት የሚለው በውል ባይታወቅም መጀመሪያ አወል ቢዳየት ዳዕዋ የሰለሙት ማበይነ ረጁል ወምራአ ስንት ይሆናሉ አለ 130 አካባቢ ይሆናሉ ይላል። ከዛ በኋላ እንግዲህ ያ ጀማዓ አንድ ሰው ካመነ ከሻሃደተይን በኋላ የሚቀጥለው ምንድነው? ሰላት በዛ ሰዓት ለይለቱል ኢስራእ ወልሚዕራጅ ነው ፈርድ የሆነው ይላሉ የኸምሳ አውቃት ሐዲሱም እንደዛ ነው የሚለው 50 ነበረ። ከዛ በኋላ ሙሳና አላህ መካከል እየተመላለሱ ረሱሉ አለይሂ ሰላቱ ወሰለም ሙሳ ፊርዓውን 40 ዓመት አልፈቷቸዋል በኑ እስራኤሎችም አልፈቷቸዋል። ስለዚህ እኔ በኑ እስራኤልን ስለጀረብ ከ50 ወቅት ሶላት አይችሉልህም እድና ራጅዕ ረብክ ከዛ በኋላ ነበር ፈርዱ የመጣው። አሁን ግን የተወሰነ ሶላት ይሰግዱ ነው ከሻሃደተይን በኋላ قبل الإسراء والمعراج من ያረጉ ነበር ሊል ነው ይሰግዱ ነበር የተወሰነ ሶላት። አንዳንዶቹ ፀሐይ ከመግባቷ በፊት 2 ረካ ፀሐይ ከመውጣቷ በፊት 2 ረካ ይሰግዱ ነበር ያሉ ራዊዎች አሉ እሱን እናያለን። አልሙሂም ይሰግዱ ነበር ሶላት الصلاه الى رأس ومن اوائل ما نزل من الاحكام الامر بالصلاه مجمرا كاحكاموች የወረደው ነበር ነገር ስለ ሶላት መታዘዝ ነበር። قال ابن حجر الحافظ كان صلى الله عليه وسلم قبل الإسراء يصلي قطعا والله سبحانه وتعالى قبل الإسراء والمعراج بقرط يسجد نبر إلال وكذلك أصحابه يساتوا صحابوچم بساتوا يامنوا بقرط يسجد نبر نو بلا شك ولكن اختلف هل فرض شيء قبل الصلوات الخمس من الصلوات أم لا እንደሚሰግዱ ግልጽ ነው በቁርጥ ይሰግዳሉ ነው የሚሉት ግን ከአምስት ወቅት ሶላት ፈርድ የተደረገ ነገር ነበር ወይስ የለም በሚለው እንትኖች ዑለሞች ተላይተዋል ይላል። فقيل ان الفرض كانت صلاه قبل طلوع الشمس وقبل غروبها አንዳንዶች ሰዎች ፀሐይ ሳትወጣ በስተፊት አንድ ሶላት ይሰግዱ ነበር ፀሐይ ሳትገባ ደግሞ አንድ ሶላት ይሰግዱ ነበር በቀን 2 ሶላት ይሰግዱ ነበር ያሉ ዑለሞች አሉ። ይሄ ትክክልም ይሁን ሌላም ይሁን አልሙሂም እንደሚሰግዱ ግልጽ ነው የሚለው انتهى كلام الحافظ. وروى الحارث بن ابي اسامه من طريق ابن لهيعه ضعيف من عبد الله بن لهيعه موصولا عن زيد بن حارثه ان رسول الله صلى الله عليه وسلم في اول ما اوحي اليه اتاه جبريل مجمرا وحي እንደወረደላቸው ይላል زيد بن حارثه قدم يذكرنا مجمرا كسلمت ነው ብለናል። فعلمه الوضوء فلما فرغ من الوضوء اخذ غرفه من ماء فنضح بها فرجه صلى الله عليه وسلم መጀመሪያ ወህይ እንደወረደባቸው ውዱን አስተማራቸውና ከውዱ በኋላ ውዱ ሲጨርሱ ደግሞ የሆነ አንድ ፍኝ ውሃ ያዙና ከዛ ብልታቸውን እርጨት አረጉት ማለት ነው ወስወሳውን ለማስወገድ። وقد رواه ابن ماجه بمعنى ይሄን ሐዲስ ابن ماجه في السنن ዘግበውታል በለፍዙ ሳይሆን በማዕናው ይላል። وروي نحوه عن البراء بن عازب وابن عباس وفي حديث ابن عباس وكان ذلك من اول الفريضه ملال. المهم قبل الإسراء والمعراج يسجد نبر الرسول عليه الصلاة والسلام وكذلك الصحابة يسجد نبر له. وقد ذكر ابن هشام أن النبي صلى الله عليه وسلم وأصحابه ابن هشام صاحب السيرة كانوا إذا حضرت الصلاة ذهبوا في الشعاب
فاستخفوا بصلاتهم من قومهم قال ابن هشام في السيرة يذكروا صلاة يدرس جزء يا رسولنا صحابته من يرغوا نبر ነው የሚለው صلاة يدرس جزء شعب في ذهبوا في الشعب በየወንዙ ይሄዱ ነበር የሽዕብ ጀምዕ ነው ሻዕብ ማለት ለመደበቅ ማለት ነው ለመሸሸግ ኩፋሩ ቁረይሽ እንዳያዋቸው በየወንዙ ይሄዱና በየራስ ይሰግዳሉ በየግል ማለት ነው ጀማዓ እዛ ጊዜ የለም طيب فاستخفوا بصلاتهم ይሸሸጉ ነበር በመስገዳቸው من قومهم ካረዳዎቻቸው ከኩፋሩ ቁረይሽ ይሸሸጉ ነበር የሚል ابن هشام ዘግቧል ይላል وقد راى ابو طالب النبي صلى الله عليه وسلم وعليا يصليان مره ልጅኑና የወንድሙ ልጅ ሲሰግዱ አያቸው አቡ ጣሊብ ይላል ከቀናት አንድ ቀን አሊ ይሰግዳሉ ረሱሉ ምን ያደርጋሉ ያ ሸባብ ይሰግዳሉ فكلمهما في ذلك ምንድነው አምጣችሁ ነው ደም መሬት የምትስሙት አላቸው ይሄን ነገር ማቆም አለባችሁ አትስገዱ ነው የሚለው فكلمهما في ذلك ማለት طيب ولما عرف جليه الامر امرهما بالثبات በኋላ ግልጽ ነገር ያወቀ ጊዜ ይህ ሶላት ከነሱ ሃይማኖት መሆኑን ሲያስረዱት አብሽሩ ማንንም አይነካችሁም በሃይማኖታችሁ ላይ ጽኑ ብሎ አረጋጋቸው አዘዛቸው ይላል تلك هي العباده التي امر بها المؤمنون هنا ያሳለፍናቸው ያው ዒባዳ ከዒባዳ በኩል ሶላት ብቻ ነበር ከተውሂድ ቀጥሎ ያለው ይላል ولا تعرف لهم عبادات ሌሎች አምልኮት አይታወቅም ሌላ ዘካ ምናምን መስጠት አይታወቅም واوامر ونواهي ትእዛዞችና መከልከል اخرى غير ما يتعلق بالصلاه كصلاه ውጭ ሌላ ነገሮች አይታወቁም አሉ وانما كان الوحي ቁርአን ሲመጣ ምንድን ነበር የሚሆነው يبين لهم جوانب شتى من التوحيد ስለ ተውሂድ የተለያዩ ከፊሎችን ያብራራላቸው ነበር እንጂ ስለ አህካም አይነግራቸውም ነበር ይላል ويرغبهم في تزكيه النفوس ነፍሳቸውን በማጣት ላይ ይገፋፋቸው ነበር ይላል ያ ወህይ ويحثهم على مكارم الاخلاق በጥሩ ሰነ መግባሮች ላይም ይገፋፋቸው ነበር ወህዩ ሲመጣ ይላል ويصف لهم الجنه والنار እሳትንና ጀነትንና እሳትንም ይመጥንላቸው ነበር ይቀርጽላቸው ነበር ወህዩ ይላል كانهما راي عين ለከባይ እንደሚታዩ አርጎ ይቀርጽላቸው ነበር ይላል ويعظهم بمواعظ بليغه ትላልቅ በሊግ በሆኑ ምክር ይመክራቸው ነበር تشرح الصدور وتغذي الارواح ያቺ መዋዒድ صدرን ሰፋ የምታረግና ሩህን የምትቀልብ የሆነች ማለት ነው ግዛ ሩህ وتحدو بهم الى جو اخر ወደ ሌላ የምትነዳቸው የሆነች ይላል ያቺ መዋዒድ ከዛሁን ሰዎቹ ከሚኖሩበት አየር ወደ ሌላ ጀው የምትነዳቸው በሆነች ምክር ይመክራቸው ነበር ወህዩ غير الذي كان فيه المجتمع البشري انذاك وهكذا مرت 3 اعوام بمسطر 3 አመት አለፈ والدعوه لم تزل مقصوره على الافراد ጥሪ ወደ እስልምና በግለሰብ ያጠረች ከመሆን ሳትወገድ 3 አመት አለፈ በግለሰብ ነው የሚጠሩት አቡበክርም የሚያምኑበትን ይጠራሉ ሌሎችም የሰለሙት የሚያምኑበትን ይጠራሉ ሌሎችም በግል አለዛ መሰብሰቢያ ቦታ ሄደው አይናገሩም ነበር 3 አመት እስከሚያልፍ ድረስ ولم يجهر بها النبي صلى الله عليه وسلم رسول بدعوه በጥሪ ወደ እስልምና በመጥራት አልጮሁም ነበር ይላል في المجامع መሰብሰቢያ ቦታ ስብሰባ አዳራሽ ላይ ጮኸው አልተናገሩም ነበር የመጅማዕ ጀም ወነዋዲ መዝናኛ ክበቦችም እየሄዱ ሰዎችን አልተጣሩም ነበር ይላል እስከ 3 አመት الا انها عرفت لدى قريش በግለሰብ ደረጃ እንኳን ቢሆን ጥሪው አንዱ ሲል ቁረይሾች ዘንድ الدعوه الاسلاميه ደረሰቻቸው አወቋት ነው የሚለው እስልምና እንዳለና በሚስጥር ጥሪ እንደሚያረጉ ቁረይሽ ዘንድ ታወቀች እቺ ዳዕዋ وفشى ذكر الاسلام بمكه እስልምና በመካ ውስጥ መወሳቱ በጣም እንተሸር ተስፋፋ ይላል وتحدث به الناس የሰዎች ወሬ እስልምና ሆነ وقد تنكر له بعضهم احيانا አንዳንድ ጊዜ ደግሞ ሳያውቋቸው እየመጡ ከኩፋር ቁረይሽ واعتدوا على بعض المؤمنين አስብሎ ጥሪ ሲያረግ የሰለመ መስሎ ወይም ካፊር መሆኑን ሳያሳውቅ ያዳምጥና አንዳንድ ጊዜ ድንበር ያልፈ ነበር በሙእሚኖች ላይ ይላል الا انهم لم يهتموا به كثيرا ብዙ አላሳሰባቸውም ነበር የረሱልና የጥሪው ጉዳይ ይላል حيث لم يتعرض رسول الله صلى الله عليه وسلم لدينهم ሃይማኖታቸውን ስላልነኩና ولم يتكلم في الهاتهم
አምላኮቻቸውና ጣዖታቸው ላይ ስላልተናገሩ በግልጽ ረሱሉ አለይሂ ሰላቱ ወሰለም አንዳንድ ጊዜ እንኳን ቢተነኩፉ አንዳንድ ሙእሚኖችን በግልጽ ግን አልተቃወሙም ነበር የረሱሉን ጥሪ ይላል። ምስጢሩም ይሄ ነው። በግልጽ እንዳይቃወሙ ነው በምስጢር የተደረገው። ከዛ በኋላ 3 አመት አለፈ። ከ3 አመት በኋላ المرحله الثانيه ምን ሊሆን ነው? ሸባብ الدعوه جهارا በግልጽ ጥሪ ሊጀመር ነው። اول امر باظهار الدعوه የመጀመሪያ ትእዛዝ ከአላህ ለረሱሉ ማለት ነው ከአላህ የወረደ በግልጽ ረሱሉ አለይሂ ሰላቱ ወሰለም ጥሪያቸውን በግልጽ እንድናገሩ የመጀመሪያው ትእዛዝ ይላል። لما تكونت جماعه من المؤمنين ከመእመናኖች ጀማዓ የተገኘ ጊዜ ይላል تقوم على الاخوه والتعاون በመተባበር በመተጋገዝና በወንድማማችነት የምትቆም የሆነች ጀማዓ የተገኘች ጊዜ ይላል وتتحمل عبء تبليغ الرساله رسالان የማድረስን ሸክም የምትሸከም ጀማዓ የተገኘች ጊዜ وتمكينها من مقامها ከቦታዋ ለማስመቸት ያችን ሪሳላ የምትሸከም ጀማዓ ሲፈጠር ይላል نزل الوحي يكلف رسول الله صلى الله عليه وسلم بمعالنه الدعوه رسولنا عليه الصلاه والسلام የሚያስገድድ ሆኖ ወህዩ ወረደ ከአላህ ዳዕዋን ጥሪን ግልጽ በማድረግ የሚያስገድድ ሲሆን ወረደ ومجابهه الباطل بالحسنى ባይሆን ባጢልንም በመጋፈጥ بالتي هي احسن بالبت ሳይሆን ያው በህክማ በሁስና ባጢልን እንዲጋፈጡ የመጀመሪያ ወህይ ወረደላቸው ይላል واول ما نزل بهذا الصدد በዚህ ዙሪያ መጀመሪያ በግልጽ እንዲጣሩ የወረደው አንቀጽ ይላል قوله تعالى وانذر عشيرتك الاقربين ቅርብ አረዳዎችህን ወይ ዘመዶችህን አስፈራራ የሚለው አንቀጽ መጀመሪያ በግልጽ እንዲጣሩ ረሱሉን አለይሂ ሰላቱ ወሰለም ያዘዘቻቸው አንቀጽ ይችናት ይላል። ጃአ ደግሞ في سوره الشعراء ናት ያሸባሁ ሹዓራ ስለ ብዙ ነብያቶች ያወራል። ስለ ኑህ፣ ስለ ኢብራሂም፣ ስለ ሷሊህ፣ ስለ ሁድ፣ ስለ ሉጥ፣ ስለ ሙሳ አለይሂ ሰላም እነዛን ሁሉ አውርቶ ሲያበቃ መጨረሻው አካባቢ ላይ ወአንዚር አሽረተከ الأقربين ይላል። ምክንያቱም ያንን ዝም ብሎ አይደለም ቁርአን ያሸባው የነዛ ሁሉ ቂሷ ተወስቶ ሲያበቃ መጨረሻ ላይ ረሱሉን አለይሂ ሰላቱ ወሰለም ያንተን ቅርብ አረዳዎችህን አስፈራራ ማለቱ መላእክታል እሱም ወደፊት የሚመጣው ነው ኢንሻአላህ وقد ورد ይሄ ትእዛዙ የተገኘ ወረደው في سياق ذكرت فيه اولا قصه موسى عليه السلام መጀመሪያ ሂደቱ የዚህ አመጣጡ የቁርአኑ መጀመሪያ ሂደቱ ላይ የሙሳ ቂሷ ነበር ይላል እዛ ላይ ከዛ በኋላ ነው ይሄ አንቀጽ የወረደው من بدايه نبوته الى هجرته مع بني اسرائيل ነብይ ከሆኑ ጀምሮ በኑ እስራኤልን ይዘው እስከሚሰደቱ ድረስ ያለው ቂሷ ከወረደ በኋላ ስለሱ ስለተናገረ በኋላ ነው ይሄን ቁርአን ይሄን አንቀጽ ያወረደው አምሩ የወረደው ይላል وقصه نجاتهم من فرعون وقومه ይሄም ከተወራ በኋላ فرعون ሰምጦ እነሱ ነጃ መውጣታቸው ከተተረከ በኋላ ነው ይሄ ትእዛዝ የወረደው ይላል واغراق آل فرعون معه وقد اشتملت هذه القصه على جميع المراحل التي مر بها موسى عليه السلام ቅደም ተከተሉን ጠብቆ ሙሳ ያለፉባትን ደረጃዎች በሙሉ በዝርዝር ከተናገረ በኋላ ነው ይሄንን አምር አላህ ያወረደው ይላል خلال دعوه فرعون وقومه الى الله موسى فرعونንና የፍርዓውን ረዳዎች ወደ አላህ ሲጠሩት የተከሰቱትን ቅደም ተከተሉን ጠብቆ ከዛ በኋላ ነው ያንቀጽ የወረደው ይላል وكان هذا التفصيل يذرزر جاء به الله ያመጣበት ለምንድነው مع امر الرسول صلى الله عليه وسلم بجهر الدعوه الى الله ليكون امامه وامام اصحابه مثال لما سيلقونه من التكذيب والاضطهاد حينما يجهرون بالدعوه መጀመሪያ የሙሳን ቂሷ በተፋሲል ፍርዓውን ጋር ያጋጠማቸውን ሙሳን ነጃውጥቶ ፍርዓውንን መገረቁን ሁሉ ከነገራቸው በኋላ ይሄን ትእዛዝ ለረሱሉ አለይሂ ሰላቱ ወሰለም ያወረደበት ረሱሉም ሷሃቦቻቸው ምን እንዲኖራቸው ምሳሌ አርአያ እንዲኖራቸው ነው እኛው ጀህር ቢዳዋ ስናረግ ዝም ብሎ ሰው አይከተለንም ፍርዓውንና ሙሳ ያጋጠማቸው ነገር እኛንም ያጋጥመናል ብለው ፊትለፊት የሚያውቁት የሚያዩት አርአያ እንዲኖራቸው ነው ከዛ ቂሷ በኋላ ይሄን አምር ያወረደው ይላል لما سيلقونه من التكذيب كما استباب والاضطهاد ማለት ደግሞ ከማጣበቅ
حينما يجهرون بالدعوة وليكونوا على بصيرة من أمرهم منذ البداية كما جمروا دعوة جهر سنارك የሚያጋጥማቸውን ነገር እንዳውቁ በእውቀት ላይ እንዲሆኑ ነው ከቅሶት ሙሳ ወፍራውን በኋላ ይሄንን ያወረደው አላህ ይላል ومن ناحية أخرى بل إلى بكل دمه تشتمل هذه السورة إلى شعراء تكتتالي على ذكر مآل المكذبين للرسل رسولوችን የሚያስተባብሉ ሰዎች መጨረሻቸው ምን እንደሆነ ታካትታለች ይላል ያው ይጠፋሉ ነው من قوم نوح وعاد وثمود وقوم إبراهيم وقوم لوط وأصحاب الأيكة قوم شعيب عدا ما ذكر من أمر فرعون وقومه كذاوج كفرعون قوموች ውጭ የነዚህ ነብያቶች ቀውም የመጨረሻቸውን ምን እንዳጋጠማቸውም ተተርካለች ሱራ ይላል ይሄ ለምንድነው ኩፋሩ ቁረይሽ እንዳውቁ ያን ይቀርባቸው አለ ረሱል አለይሂ ሰላቱ ወሰለም ረሱሉን ያስተባበለ መጨረሻው ምን መሆኑን እንዲረዱ ليعلم الذين نزا ሰዎች እንዳውቁ ነው ይሄ የተተረከው ይላል سيقومون بالتكذيب رسولون በማስተባበል ሳይቆሙ የሚቀሩት ሰዎች እንዲያውቁ عاقبة امرهم የነገራቸውን መጨረሻውን ጥፋት መሆኑን እንዳውቁ ነው ይሄን የተረከው አላህ ይላል وما سيلقونه ወደፊት የሚያገኙት ሳያገኙት የማይቀሩትን ነገር እንዳውቁ من مؤاخذة الله ان استمروا عليه በተክዚብ ላይ ከቀጠሉበት ወደፊት የሚያገኙትን ጉዳያቸውን እንዳውቁ ነው አላህ Subhanahu Wa Ta'ala ቂሳን የሚያመጣው ዝም ብሎ አይደለም وليعرف المؤمنون برسول يامنوا دمو እንዳውቁ ان حسن العاقبة لهم የመጨረሻው ማማር ለኛ እንጂ وليس للمكذبين ላስተባባዮች አይደለም የኑህ ሰዎች ያስተባበሉት ጠፍተው ኑህ ነጃ እንደወጡ ሙሳም በሙሳ ያመኑትም ነጃ ወጥተው በእነሱ ያስተባበሉት እንደተገረቁ ሁሉ አሁንም እኛ ዳዕዋ ያያዝነው ነጃ ወጥተን በእኛ ያስተባበሉት ይጣፋሉ ብለው እንዳውቁ ነው ይላል وهلكوا في بدر معظمهم صناديد قريش ከሂጅራ በሁለተኛው ዓመት ጠፉና አቡ ጀህል ሌሎችም ጭምር ማለት ነው ከዛ الدعوه في الاقربين ቅርብ ዘመዶቻቸው ላይ ያረጉት ጥሪ ይላል ودعا رسول الله صلى الله عليه وسلم عشيرته بني هاشمዎችን እንግዲህ እሳቸው ዝርያ ሃሺሚያ በመባል ተታወቃለች ብለናል በኑ ሃሺምን ጠሩ ወደ እስልምና ጠሯቸው ረሱሉ አለይሂ ሰላቱ ወሰለም ይላል بعد نزول هذه الآية وأنذر عشيرتك الأقربين ያለው ከወረደ በኋላ በኑ ሃሺምን ሰበሰቡና ጠሯቸው ወደ እስልምና ይላል فجاءوا بنو هاشم متوا ومعهم نفر من بني المطلب ابن عبد مناف المطلب ابن عبد مناف ከሳቸው ከነሱም የተወሰኑ ሰዎች አብረው መጡ فكانوا نحو 45 رجلا بنو هاشمنا بعض من بني المطلب ابن عبد مناف 45 አካባቢ ወንዶች መጡ ረሱሉ ሲጠሯቸው ይላል فلما أراد أن يتكلم رسول الله صلى الله عليه وسلم እንግዲህ ረሱሉ ለሆነ ጉዳይ ሰብስበዋቸው ለመናገር ሲያስቡ ባደረሁ አቡ ለሃብ አጎታቸው ነው ብለናል ይሄ ሰውዬ እሱ ቀደም ማለና ቀደማቸው ረሱሉንና وقال እንዲሃል هؤلاء عمومتك وبنو عمك فتكلم አጎቶች ናቸው ያጎቶች ልጆች ናቸው አጎቶች የሚለው እንግዲህ እነ በኑ ሃሺም አጎቶች ልጆች የዛ በኑ ሙጠሊብ ኢብኑ አብዲ መናፍ እነሱ ናቸው ተናገር خير ተናገር ልልም ወዳዒ ሱባተ እነዛን ሃይማኖት ቢሶች ሃይማኖት የቀየሩትን ሰዎች ተዋቸው ነው የሚለው መጀመሪያ እነማን ሰልመዋል ብለናል ያሸባ الرعيل الاول ወደ እስልምና የቀደሙ 130 የሚሆኑ አሉ ብለናል እነሱም ታውና እነዚህ ጋር ተናገር ቢጤዎች እነዚህ ናቸው አቻዎች ይልል ነው واعلم انه ليس لقومك بالعرب قاطبه طاقه ያንተ ሰዎች የሚያድኑ እንዳይመስልህ አረብ በአጠቃላይ የአረብን ሃይማኖት ያጭረፈረፍክ እየተሳደብክ ስለሆነ አረቦች ወደናንተ ከተነሱባችሁ ቀቢላዎች የሚያድኑ እንዳይመስልህ ችሎታ ያላቸው ያንተ ሰዎች ነው የሚል وانا احق من اخذك فجمرا መጥፎ እንዳትናገር አንተን በመያዝ ተገቢው ነኝ አጎት ስለሆንኩ ልል فحسبك بنو ابيك يا አባት ልጆች ይበቁሃል ማለት እንግዲህ ያያተ ማለት ነው وان اقمت على ما انت عليه فهو ايسر عليهم من ان يثب بك بطون قريش
አንተ ደግሞ ባለህበት ዝም ብለህ ሃይማኖትህን ለራስህ ሃይማኖት አድርገህ ዝም ብለህ ከቀረ ሰዎችን እየተሳደብ ሌሎች አረቦች መተው አንተን ከሚገሉ ይሻላቸዋል ለሰዎችህ ነው የሚለው ወተሙደሁም العرب ሌሎች አረቦች ከሚያግዟቸው فما رايت احدا الى አንድን ሰው አይቻላቅም جاء على بني ابيه بشر مما جئت به አንተ ይዘው ከመጣ ለበተሰቦቹ ሸር ነገር ይዞ የመጣ ሰው ካንተ የበለጠ አይቻላቅም አላየውም ነው የሚለው አቡ ለሀብ በኋላም ደግሞ ኢጃቢሁ ዳዕወተው ይሄን ያለ ጊዜ ፈሰከተ ረሱላህ ሰለላሁ ዐለይሂ ወሰለም ሊሉት ያሰቡት ነገር ነበረ መስለህና መፍሰዳውን አዩና አለመናገር ይሻለኛል ብለው ሳይናገሩ ቀሩ ወለም የተከለም في ذلك المجلس እዛ ስብሰባ ወይ እዛ ጉባኤው ላይ ሳይናገሩ ዝም ብለው ተመለሱ ይላል ثم دعاهم ثانيه ሌላ ሁለተኛ ጠራቸው በኑ ሐሽምንና ومعهم نفر من بني المطلب بن عبد مناف قدم እንዳሉ وقال اهل للناغروا الحمد لله احمده واستعينه واؤمن به واتوكل عليه ምስጋና ለአላህ ነው አላህን አመሰግነዋለሁ እንደሚገባው እርዳታም ከሱ ብቻ ነው የምፈልገው በሱ አምናለሁ እኔ ነው የሚሉት ሙቀዲማ ነው እናንተም መመኑ ሊሉ واتوكل عليه መካውን በሱ ብቻ ላይ ነው አሉና واشهد ان لا اله الا الله وحده لا شريك له አላህ Subhanahu Wa Ta'ala በትክክል የሚያመልኩት እሱ ብቻ እንጂ ሌላ የሚመለክ ላለመኖሩ መመስክራለሁኝ አሉና ثم قال ان الرائد لا يكذب اهله መላእክተኛ በተሰቦችን አይዋሽም አሉ والله الذي لا اله الا هو ከሱ በስተቀር በትክክል የሚያመልኩት ሌላ በለለው ጌታ እምላለሁ አሉ اني رسول الله اليكم خاص والى الناس عام በተለይ ወደናንተና ወደ ሰው ልጆች በሙሉ አላህ ልኮኛል አላዋቸው والله لا تموتن كما تنامون በሚያውቁት ነው የሚያናግሯቸው ያሻው ማታ እንደምትተኙ ሁሉ ትሞታላችሁ አልተኛም የሚል ሰው አለ ያሸባ ማይተኛ ሰው አለ እንደምትተኙ ትሞታላችሁ አላቸው ولا تبعثون كما تستيقظون ተቀሰቀሳላችሁ ከሞት በኋላ ልክ ተኝታችሁ እንደምትነቁ ሁሉ የሞታችሁም የቆያችሁትን ብትቆዩ ተቀስቀሳችሁ ሰራችሁን ታገኛላችሁ የሰራችሁ ምንዳ ነው የሚሏቸው ولا تحاسبون بما تعملون በምትሰሩት ስራ ደግሞ ትመነዳላችሁ ኸይር የሰራ ኸይር ሸር የሰራ ሸር وانها الجنه ابدا او النار ابدا ሙስሊም ለሆነ ዘውታሪ ጀነት ነው ለከፈረ ደግሞ ዘውታሪ የሆነ እሳት ነው አሉና ጥሪያቸውን አቀረቡ فقال ابو طالب አጎታቸው ما احب الينا معاونتك አንተን ማገዝን ወደኛ ምን የተወደደ አረገው እናግዝሃለን ነው የሚለው የንሲ واقبلنا لنصيحتك ያንተን ምክር ደግሞ ምን ተቀባይ አረገንኛን واشد تصديقا لحديثك ያንተን ወሬ እውነት ለማድረግ የበረታን ነንኛ ነው የሚለው وهؤلاء بنو ابيك مجتمعون አባቴ ምን ያጎታቸው ዘመዶቻቸው ተሰብስበዋል አለ وانما انا احدهم እኔም ከነሱ ነኝ ያንተ ወሬ እውነት ሊሉት የተገባው ነው አንተም የምትታገዝ ሰው ነህ ምክርህንም ሊቀበሉ የተገባህ ሰው ነህ ነው የሚለው አቡ ጣሊብ ግን አልተቀበለም እነዚህ ደግሞ የተሰበሰቡት ያንተ ያጎቶች ዘሮች ናቸው እኔም ከነሱ አንዱ ነኝ ነው የሚለው ምክንያቱም ከነሱ አልወጣም ይያለ እነሱ ያሉትን እነሱ ያመኑትን እምነት ነው ማምነው ነው የሚለው አቡ ጣሊብ የአሊ ኢብኑ አቢ ጣሊብ አባ غير اني اسرعهم الى ما تحب ከነሱ ልሁን እንጂ አለ ግን እኔ አንተ ወደምትወደው ነገር በጣም ቸኳላ ነኝ አንተ የምትወደውን ነገር ሰራለሁ ልል فمضي لما امرت به ጌታ ላዘዘህ ነገር ሂድ ቀጥልበት ግፋበት ነው فوالله يمالن بالله كافر لا ازال احوطك وامنعك አንተን ማካበብህና እምከለክልህ ከመሆን አልወገድም ይላል አንተ ላይ የሚደርስብህ አደጋ እንደሌለ አረጋግጠህ ወቅ ነው የሚለው ከለክልሃለሁ አንተን አደጋ የሚያደርስብህ ሰው የለም ነው የሚለው አሁጡከ ማለት ሐውጥ ማለት በዙሪያ እኔ አካብብሃለሁ ማለት አደጋ እንዳይደርስ እኔ ጠብቀሃለሁ ማለት ነው አምናውከ ከላከላለሁ ካንተ ላኪን መጨረሻ ላይ ምን አለ غير ان نفسي የኔ ነፍሴ ግን لا تطاوعني
አትታዘዘኝም ነው አላ ፊራቂ ዲኒ አብዱል ሙጠሊብ የአብዱል ሙጠሊብን ዲን በመለያየት ላይ ነፍሴ አትታዘዘኝም እኔ ባንተ ባመጣው ዲን አላምንም ግን አንተ ላይ አደጋ እንዳይደርስ የቻልኩትን ሁሉ حتى اوسد في الارض دفينا في التراب دفينا መሬት ሳልገባ አንተ ላይ የሚደርስ አደጋ የለም ነው የሚለው በሽዕር ተናግሯል ሌላ ቦታ ላይ ጣይ ይመጣ ይሆናል ወደ ይሄን ያላቸው ጊዜ ረሱሉ አለይሂ ሰላቱ ወሰለም ሰው እንደመሆናቸው ያሸባል የሚረዳህ ሰው ያስፈልጋል ሰው እኮ ካንን አላማህን ተታሳልም እዛ ላይ አስሯቸው ነበር አቡ ለሃብ አጎታቸው ነው ይሄኛውም ሰውዬ ምንድናቸው ነው ብለናል ያሸባል አጎታቸው ነው ያን ሁለቱም ካፊሮች ናቸው የዛኛው መልስ በጣም ቆሻሻ መልስ ነው የዚህኛው ግን ለራሱ ባያምንም ባንተ ላይ የሚደርስ አደጋ የለም አብሽር አላማህን ቀጥልበት አላቸው አበራታቸው ማለት ነው طيب ይሄን ሲል فقال ابو لهب هذه والله سوء አሁንም ስማለው በጣም መፍረትና ውርደት ነው ይሄ خذوا على يديه قبل ان ياخذ غيركم ይህን ሰውዬ ሌላ ሰው መጥቶ የሱን እጅ ሳይዘው እናንተ እጁን ያዙት ከልክሉት ከሚለው ነው ዳዋ አያርግ ነው ይያለ ያለው አቡ ለሃብ فقال ابو طالب አሁን እሱ ቃል ስለገባ ቀድም ምንድልል ነው ወንድማማቾች እንግዲህ ሊጣሉ ነው በሰበብ ረሱላህ ሰለላሁ ዐለይሂ ወሰለም فقال ابو طالب والله لنمنعنه ما بقينا ህይወት እስካለን ድረስ ስለሱ እንከላከላለን እስኪ ንካው ነው የሚል እኔ ወንዱ ልንካው በዛ የተነሳ እንግዲህ አቡ ጣሊብ ከሳቸው ይከላከል ጀመር ይሄ ያለው አልካሚል ኢብኑ አልአሲር እዛ ኪታብ ላይ ታገኙዋለህ ይላል ከዛ በኋላ على جبل الصفا ሁለተኛ ያስተጋቡ ነው ጥሩ وبعد تأكد النبي صلى الله عليه وسلم من تعهد ابي طالب بحمايته ይላል ረሱሉ ካረጋገጡ በኋላ አቡ ጣሊብ ቃል መግባቱን ረሱሉን ለመከልከል ቃል መግባቱን ካረጋገጡ በኋላ ይላል وهو يبلغ عن ربه ሳቸው ስለ አላህ ዳዕዋ ያደረሱ ያለ አቡ ጣሊብ የሚጠብቃቸው በመሆኑ ቃል መግባቱን ካረጋጉ በኋላ ይላል ሰዒደ النبي صلى الله عليه وسلم ذات يوم على الصفا صفا የሚባል ጎራ አለ አሁን ሰዓይ የሚደረግበት ማለት ነው እዛ አህጃር ሙተራኪማ ድንጋይ ላይ ተነባብሮ ከድንጋ የሆነ ጋራ ነው እዛ ላይ ወጡ አደታቸው አንድ ችግር ሲመጣ እዛ ላይ ወጥቶ ያ ሰባህ ይላል ጀይሽ ማለት ወራሪ ጥላት ሲመጣ ጧት ይወጡና እዛ ላይ ነበር የሚያውጁት አሁንም ይሄ እንግዲህ አሳሳቢ ነገር ስለሆነ ረሱሉ ሶፋ ላይ ወጡና صعد النبي صلى الله عليه وسلم ذات يوم على الصفا صفا ላይ ወጡ ረሱሉ ከቀናት አንድ ቀን ይላል فعلى اعلاها حجرا فعلى ማለት ወጡ ከፋሩ اعلاها حجرا ከድንጋይ በኩል ከፍ ያለውን ቋጥኝ ጋለቡት እዛው ይለያያል እንግዲህ አንዱ ቋጥኝ ዝቅ ያለ ነው አንደኛው ከፍ ያለ ስለሆነ ከፍተኛ ደረጃ ያለውን ድንጋይ ረሱሉ አለይሂ ሰላቱ ወሰለም ወጡበትና ثم هتف ጮሁ ያ صباح በማለት አስተጋቡ ረሱሉ አለይሂ ሰላቱ ወሰለም ይላል وكانت كلمه انذار تخبر عن هجوم جيش እቺ ያ صباح የምትለው ቃል በጣም የማስጠንቀቂያና የማስፈራሪያ ከሊማ ነበረች እሷን የሰማ የሚረዳው ምንድነው ወራሪ ጥላት መምጣቱን የሚገለጽባት አባባል ነበረች ይላል ወይ ደግሞ አውቁዕ አምሪን عظيم ወይ ከባድ ነገር መከሰቱን የሚገለጽባት አባባል ነበረች ይላል ከዛ صباح ካሉ በኋላ ثم جعل ينادي بطون قريش ቀቢላ ያረጉ ይጣሩ ጀመር ويدعوهم قبائل يا بني فهر يا بني عدي يا بني فلان يا بني فلان يا بني عبد مناف يا بني عبد المطلب يالو بيزر حرقوا استجابوا رسول تطاروا الى فلما سمعوا قالوا من هذا الذي يهتف كلهم በየቤቱ የሰማ ጊዜ ያ صباح ያለም ያስተጋባ የሚጮህ ማን ነው አሉና قالوا ተባባሉ ስበርሳቸው ሙሐመዱን የሚጣራው ሙሐመድ ነው አሉ ያወቁት ሰዎች فاسرع الناس اليه ሰዎች ወደሳቸው መሮጥ ጀመሩ ተቻኮሉ ይላል حتى ان الرجل اذا لم يستطع ان يخرج اليه ارسل رسولا አንድ ሰው አልመቸው እንኳን ብሎ ወደ ረሱሉ ወዳሉበት መሄድ ባይችል በሱ ምትክ ሰው ይልካል ይላል ሊንዙራ ማሁ ጉዳዩ ምን መሆኑን የሚያይ ሰው ይልካል በሱ ምትክ ማለት ነው فجاء ابو لهب አይቀርም ሱበየ ቦታ وقريش ابو لهب መጣ
የታውራሪስ ደረሰና ቁረይሾች እንዳሉ የተጠሩት ሁሉ መጡ ይላል فلما اجتمعوا قال ተሰብስበው ሲጨርሱ መጨረሻው ሰው መጥቷል ብለው ሲያምኑ የሆነ ጥያቄ ሊጠይቋቸው ነው ረሱሉ አለይሂ ሰላቱ ወሰለም አራአይተኩም ይላሉ አخبروني ንገሩኝ እስኪ ነው የሚሉት لو اخبرتكم ان خيلا بالوادي بسفح هذا الجبل እኔ ባወራችሁ በነግራችሁ አሉ አነ خيلا የጥላት ፈረሶች ፈረስ ብቻዋን ማለት አይደለም ፈረስ ጋልቦ ነው ጥላት የሚመጣው የፈረስ የጋለቡ ጥላቶች በዚህ በወንዙ ከጎራው በኋላ ያለው ወንዝ ላይ እናንተ ሊወሩ እየመጡ ነው ብዬ በነግራችሁ تريد ان تغير عليكم በእናንተ ላይ ልትወር ወረራ ፈልጋ ፈረስ ጋልቦ እየመጣ ነው ጥላት ብላችሁ አኩንቱም ሙሰድቂያ እውነቱን ነው የምትሉት ወይስ አትሉም ንገሩኝ እስቲ ነው የሚሏቸው እንግዲህ በአንድ ራስ ሁለት ምላስ የሚባል ነገር አለ ያሸባ ሰው ልጅ በአንድ ምላስ ከሆነ አንድ ራስ ላይ አንድ ምላስ ነው መኖር ያለው አንድ ነገር ካወራህ በዛ ባወራው ነገር መጥናት ግን ካፊር በዛ ይጸናል በአንድ ራስ ስንት ያወራል ሁለት ምላስ አሁን ያለውን አሁን ይመልሰው ስለዚህ አሁን ጥላት እዚህ ወንዙ ላይ አለ ከጎራው በኋላ እናንተ ሊወር ፈልጓል ብዬ በነግራችሁ እኔ ታምኑኛላችሁ እውነቱን ነው ትላላችሁ ወይስ አትሉም አሙሰድቂያ አኩንቱም ሙሰድቂያ طيب مصدقين لي ነበረ እንግዲህ በሉጋው በኩል ሌላለው እውነቱን ነው ትላላችሁ አትሉም ቢሏቸው ቃሉ نعم እንሰድቀሃለን ነው የሚሉት እውነቱን ነው የምንለው ማጀረብና عليك كذبا ካሁን በፊት ውሸት ስላላየን ከርሰውና ማጀረብና عليك الا صدقا ከርሰው ካንተ የምናውቀው እውነትን ብቻ ስለሆነ አሁንም ጥላት ሊወራችሁ እየመጣ እዛ ወንዝ ደርሷል ከጎራው በኋላ ብትለን እናምናለን ነው የሚሉት ይሄ እንግዲህ የሚናገሩትን ይቀበላሉ ማለት ነው የሚያስይዘው በራሳቸው ምላስ መሰከሩ ውሸት ጀርበንብህ አናውቅም የምታወራው ሁሉ እውነት ነው አሁንም ጥላት መጣ ብትለን እናምናለን ሲሉ قال اني نذير لكم بين يدي عذاب شديد ከዛ የበለጠ ጥላት ከመምላት የበለጠ የከበደ የሆነ ጥላት አለ ቅጣት አለ ያ ቅጣት በእናንተ ላይ ከመስፈሩ በፊት እኔ አስፈራሪ ነኝ ያ ቅጣት እንዳይሰፍርባችሁ እንዳያገኛችሁ አሏቸው انما مثلي ومثلكم የኔና የናንተ ምሳሌ ነው የሚሏቸው ከመثل رجل راى العدو እንዳንድ ሰውዬ ነው ጥላትን እንዳየ ሰውዬ فانطلق يربع اهله ሄደ በተሰቦቹ ወሬ ለማየት የጥላትን አዳራሽ ለማየት ማለት ነው ወይ አይ የተጠለዑ وينظر لهم من مكان مرتفع ከፍ ያለ ቦታ ላይ ሆኖ የጥላትን መዳረሻ እንደሚያይ ሰው ነው لئلا يهجمهم العدو ድንገት يدهمهم العدو ጥላት ድንገት እንዳይወራቸው ይላል خشيه ان يسبقوه فجعل ينادي يا صباحا ያ ሰውዬ ሄደና ለበተሰቦቹ ለአረዳዎቹ ጥላት መምጣት አለ መምጣቱን ሲያይ ተራራ ላይ ወጥቶ ጥላት አየ በእግሩ ሆዶ ለበተሰቦቹ ቢናገር ጥላት ቀድሞ ሊደርስ ነው እሱ በተሰቦች ዘንድ ማለት ነው ጥላት ቀድሞ እንዳይደርስ አለበት ሆኖ ጮሆ እንዳስጠነቀቀ ሰው ነው የኔ ምሳያና የናንተ ምሳያ ይሏቸዋል ስለዚህ አሁንም አላህ Subhanahu Wa Ta'ala እኔን ረሱል አድርጎ ስለላከኝ ባንተ ያላመነ ሲኦል ወይም ጀሃነም ይወርዳል ስላለን ጀሃነም ከመውረዳችሁ በፊት ያ ሶባህ ያልኩት እናንተ ወደ እስልምና እንድትመጡ እየጠራኋችሁ ነው አሉና ምሳያውን ከተናገሩ በኋላ ثم دعاهم للحق ከዛ በኋላ ወደ እስልምና ጠሯቸው وانذرهم من عذاب الله ከአላህ ቅጣት አስፈራሯቸው فخصوا عما በተለይ በስም እየጠሩም ተናግረዋል በአጠቃላይ ቀቢላዋን እየጠሩም ተናግረዋል ረህመቱላህ فقال يا معشر قريش اشتروا انفسكم من الله ራሳችሁን ነፍሳችሁን ግዙ ካላህ አንቂዙ انفسكم من النار ራሳችሁን ዛታችሁን ከሳት አድን فاني لا املك لكم من الله ضرا ولا نفعا ጉዳትንም ጥቅምንም አልመልክላችሁም እኔ ولا اغني عنكم من الله شيئا ካላህ ምንም አላውቃቃችሁም ራሳችሁን ግዙ ነው የሚሉት ከጀሃነም አድን ያ በኒ ከዕብ ኢብኑ ሉአይ አንቂዙ انفسكم من النار فاني لا املك لكم ضرا ولا نفعا ጉዳትንም ጥቅምንም አልመልክላችሁም አሉ ያ በኒ ሙረተ ኢብኑ ከዕብ አንቂዙ انفسكم من النار يا بني قصي انقذوا انفسكم من النار
يلي يدك بلا بي ظهر فإني لا أملك لكم ضرا ولا نفعا يا معشر بني عبد مناف أنقذوا أنفسكم من النار فإني لا أملك لكم من الله ضرا ولا نفعا ينقول له الزالة ولا أغني عنكم من الله شيئا يا بني عبد شمس أنقذوا أنفسكم من النار نفساتكم كسات نسعوتوا خير بمسرات بني بمكتلنا مطفو سرا بمتون يا بني هاشم يراساتكم أنقذوا أنفسكم من النار يا معشر بني عبد المطلب أنقذوا أنفسكم من النار فإني لا أملك لكم ضرا ولا نفعا ولا أغني عنكم من الله شيئا سلوني من مال ما شئتم لا أملك لكم من الله شيئا يا عباس ابن عبد المطلب أقوتاتشون ولما نزلتم بذا ساعة السلام يا عباس بن عبد المطلب يا عباس بن عبد المطلب أنت عباس يا عبد المطلب لجهوي لا أغني عنك من الله شيئا أنتني أقوتي سلوانك ما بقاقه نجر يلنيم راسهن أوطا سجين الجه أوطاون من رسول عليه الصلاة والسلام يا صفية بنت عبد المطلب عمة رسول الله صلى الله عليه وسلم لا أغني عنك من الله شيئا يا فاطمة بنت محمد رسول الله صلى الله عليه وسلم سليني ما شئت من مال أنقذي نفسك من النار قالوا ين لا يستجاب فإني لا أملك لك ضرا ولا نفعا للجاتون እንግዲህ የሚሉት رسول عليه الصلاة والسلام ولا أغني عنك من الله شيئا ምንም ማቃቃሽ ነገር ስለሌለኝ በእኔ አምነሽ خير ሰርተሽ ራስሽን ከሳት አድኚ ነው የሚሏል غير أن لكم رحما قالوا ለእናንተ ዝምድናላችሁ سأبلها ببلالها በማርጠቢያ አረጥባታለሁ ማለታቸው አይ سأصلها حسب حقها እንደሚገባት ዝምድናዬን እቀጥላለሁ እንጂ ሌላ ለእናንተ ማቃቃው ነገር የለኝም ማሉና ያላቸውን አዋጅ አወጁ ጨረሱ ዛለ ተሰበስበው ሰው ማለት የፈለጉት ይሄንን ነው ሐቅን ማድረስ ነው ሐቅን አደረሱ ያ ሐቅ ሲደረስ ግን የነበረው መልስ ምንድን ነበር ይላሉ ይሄ ሰውዬ ولما تم هذا الانذار ይህ ማስፈራራት የተሟላ የተጨረሰ ጊዜ ረሱሉ አስፈራርተው ሲጨርሱ ነው የሚሉ انفض الناس وتفرقوا ሰዎች ተለያዩ ተበተኑ ያንን ሰምተው እንዳለ ሁሉም ወደ አቅጣጫው ተበተነ ተለያዩ ይላል ولا يذكر عنهم اي ردة فعل ከነሱ አጠፋ ምን እንዳሉ እነዛ የተሰበሰቡት ሰዎች የታወቀ ነገር የለም የተወሳ ነገር የለም አንድ ሰው ብቻ ሆነም አንድ ነገር ሊል ነው ረሱን ጨርሳለን ኢንሻአላህ طيب سوى ان ابا لهب كذب استكر الى ابو لهب كمالته بستكر واجه النبي صلى الله عليه وسلم بالسوق رسول في تلفيت بمطفو ነገር ተቅጣጫቸው ነበር ተጋፍጧቸው ነበር ማለት ነው وقال ነገሩ ካለቀ በኋላ ምን አላቸው ተበለከ ሳይረ ለው በሙሉ ቀን ጥፋት ይስበትልህ ላንተ ነው የሚላቸው የረገማቸው አለ هذا جماعتنا እኛ ሌላ ጉዳይ ነው ብለን በጉጉት እየጠበቅን አንተ ይሄን ለማለት ይሄን ለማሰማት ነው የሰበሰብከን አላህ ያጥፋ ቀኑን ሙሉ ብሎ ረገማቸው ረሱሉና አለይሂ ሰላቱ ወሰለም وكان رسول الله صلى الله عليه وسلم لا ينتقم لنفسه ረሱሉ ብትሰድባቸው ብትመታቸው ያለካቸው ብታረጋቸው ስለራሳቸው አይበቀሉ ولكن الله سبحانه وتعالى يدافع عنه وينتقم له الله صلى رسول عليه الصلاه والسلام مدافع የሚያረጋው الله من አወረደ فنزلت تبت يدا ابي لهب وتب الى اخر الايه رسول ተበለከ ስላለ الله دفاع ስለሚያረግ ከረሱሉ ይሄና ሱራ ወይም ምዕራፍ ከረሱሉ መከላከያ አወረደ የሰውየውንም መሲሩን ተናገረ ዛሬ ሰይስላናረን ذات لهب ምትንቀለቀል ሰዓትን ሳይጨመርና እዛ ሳይቀቀል አይቀርም አላህ Subhanahu Wa Ta'ala ወህይ ካላህ ለመሆን ያሸባል ተበተ ዳ ብቻ ተበቃለች ይላሉ ዑለማዎች ምክንያቱም ይሄ ሰውዬ ሰልም ያለው ሊል ይችላል ሊያስመስል ይችል ነበር ግን አላለም ምክንያቱም አላህ Subhanahu Wa Ta'ala ምን ስላለ ሰይስላናረን ذات لهب ሲል ለተንፊስ ነው የምትሆነው ይላሉ ዑለማዎች ዑለማ አሉ لكن እዚህ ላይ ለተህቂቅ ናት ሰይስላ ማለት ለተህቂቅ ነው በእርግጥ እሳት ሳይቀቀል አይቀርም ይሄ ሰውዬ ይቀቀላል ማለት ነው وهو يصلى ان شاء الله طيب ሰዓት ስንት ሆነ والله سبحانه وتعالى عالم نكتفي بهذا القدر الله سبحانه وتعالى عالم وصلى الله وسلم على نبينا محمد
وعلى آله وصحبه أجمعين. السلام عليكم.